መዘክረ ሕይወት ምዕራፍ 9 ኃይለ ማርያምን የሚያፈላልጉት አዲስ አበባ ያሉት የእናቱ ወገኖች ሁል ጊዜ ወደ ቤተ ክህነት እየሄዱ እስከ መልኩ እስከ ድምፁ ድረስ ጥቆማ ስለሰጡ እየተከታተሉት እንደሆነ ሰምቷል። የነገረውም ከእርሱ ጋር አብሮ ሰሞን ተቀጥሮ የሚያገለግል ጓደኛው የሽሮ ሜዳ ቅድስት ሥላሴ ቤተ ክርስቲያን ዲያቆን ነበረ። አልፎ አልፎ ወደ ሀገረ ስብከቱ ስለሚልኩት የአዲስ አበባ ሀገረ ስብከት ሰራተኞችና አፈላልጉን የተባሉ አባቶች ስለሚጠይቁት ለኃይለ ማርያም እየመጣ ይነግረው ነበረ። ኃይለ ማርያም ከቤተ ክርስቲያን ውጪ ወደ ከተማ እንኳን ለመዝለቅ አይሞክርም ነበር። ቅዳሴውን ከቀደሰና አገልግሎቱን ለሕዝቡ ከሰጠ በኋላ የተሰጠችውን የመቃብር ቤት ቆልፎ ቅዱሳት መጻሕፍትን እያነበበ ይቀመጣል እንጂ የትም አይሄድም ነበር። የሚቀምሰውን ሠርከ ኅብስት ወይም እንጀራ ጓደኛው በሳህን ይዞለት ይሄዳል እንጂ ከቤተ ምርፋቅ ቀምሶ አያውቅም። የሐምሌ ሥላሴ ሕዝቡ በተሰበሰበበት ኃይለ ማርያም ቅዳሴውን ቀድሶ ለመጀመሪያ ጊዜ ነበር በዛ ዕለት የታየው። ከታቦቱ ፊት ለፊት ሆኖ ሰውን ቀና ብሎ ሳይመለከት አንገቱን አቀርቅሮ እየሄደ 3 ጊዜ ታቦቱን ዙሮ እንደቆመ ሊቃውንቱ ያሬዳዊ ዝማሬያቸውን አሸብሽበው ትምህርተ ወንጌል ሰጥተው የሕዝቡ መሰናበቻ ደረሰ። ያኔ ነበር ኃይለ ማርያም አርነኖ አርስቲክሙ ቅድመ እግዚአብሔር አምላክነ፣ በእግዚአብሔር ፊት ያላችሁ ራሳችሁን ዝቅ ዝቅ አድርጉ በካህኑ እጅ እንድትባረኩ ሲል በድምፅ ብቻ ይሰሙት የነበረውን ኃይለ ማርያምን ሕዝቡ ሁሉ በዓይናቸው ተመለከቱት። ድምፁ መልካም ነበረ። እንኳንስ አንገታቸውን ዝቅ አድርገው ሊባረኩ ሁሉም ሰው ቀና ብሎ ይመለከተው ነበረ። ከድምፁ ውበት የተነሳ ሁሉም ያደንቀው ነበረ። ያ ድምፀ መልካም ዲያቆን ይህ ነው የተባባሉ ካሜራ ያዘ በካሜራው እኩሉም በሞባይሉ ከኃይለ ማርያም ላይ ብልጭ ብልጭ የሚለው በዛ። ግማሹ እየመጣ እንተዋወቅ የሚለው፣ አብዛኛው ደግሞ ድምፅ ያምራል እናድንቀሃለን የሚለው በጣም በዛ። ነገር ግን ኃይለ ማርያም ለዚህ ሁሉ ቦታ የለውም ነበር። ያን ጊዜ በድምፁ ብቻ የሐምሌ ሥላሴ የሰማችው ሐና ከወሌ ማርያም ከወሌ መድኃኔዓለም መኪናዋን አስነስታ ማረፊያዋ ጧት በኪዳን ማታ በሰርክ ሽሮ ሜዳ ቅድስት ሥላሴ ቤተ ክርስቲያን ሆነ። የኃይለ ማርያምን ድምፅ ከሰማችበት ቀን ጀምሮ ውስጧ በድምፁ ቅላጼ የተነካ ጧትም ማታም ወደዛ ቦታ ካልሄደች ስራው አይሰራትም ነበረ። 10 ሰዓት ሲሆን የንግድ ቤቷን ዘግታ መኪናዋን አስነስታ ትገሰግሳለች ወደ ሽሮ ሜዳ ቅድስት ሥላሴ ቤተ ክርስቲያን። እሁድ ማንም አስቀዳሽ የተባለ ሳይቀድማት ቀድማ የምትደርሰው ሐና ነበረች። አገልግሎቱ እንደተጠናቀቀ እንደ ሁሉም ሕዝብ ቶሎ ወደ ቤቷ አትመለስም ነበረ። አንድ ቀን ግን ወደ ኋላ ቀርታ ኃይለ ማርያምን በአንድ ዲያቆን አስጠራችው። በፍጥነት ስላልመጣላት በጣም ተደናገጠች። የላከችው ታዳጊ ዲያቆን ተመልሶ ዜናውን አበሰራት። ትንሽ ስለደከመኝ ነው ልመጣ አልቻልኩም ብሎሻል የሚል መልእክት ይዞላት መጣ። ውስጧ እየተናደደ ከመኪናዋ ውስጥ ገብታ ትንሽ ደብዳቤ ጽፋ ለዲያቆኑ መልእክት ላከችለት።
ዲያቆኑም ምስጢር መሆኑን አውቆ ገልጦ ሳይመለከት ወስዶ ሰጠው። ኃይለ ማርያም እንዲህ አይነት የፍቅር ደብዳቤ ከማያውቃቸው ልጃገረዶች ብዙ ጊዜ ስለሚመጣለት አይደናገጥም ነበር። እንዳመጣጣቸው መመለስ ባይችልም ደብዳቤያቸውን ካነበበ በኋላ ግን መልስ አይጽፍም ነበር። እንዳልደረሰውና እንዳላነበበው ነገሩን ሁሉ በዝምታ ያልፈው ነበር። ምክንያቱም ከውስጡ ያለው ገና በ16 ዓመቱ በቤተሰቡ ዘንድ ታጭታለት የነበረችው የወርቅ ዓለም ፍቅር ነበረ። በእርሷም የተነሳ የአባቱ ያቶ በዛብህና የግራዝማች ሰንደቁ ሕይወት ስላለፈ ኃይለ ማርያም የሚያስጨንቀው ያ ብቻ ነበረ። የሥራ ባልደረባዎቹ ዲያቆናት ስለ አዲስ አበባ ልጆች በደንብ አድርገው ይመክሩት ስለነበረ ኃይለ ማርያም አልተሸወደም። አዲስ አበባ ሽሮ ሜዳ ቅድስት ሥላሴ ቤተ ክርስቲያን ያገለገለው 2 ዓመት ከ8 ወር ብቻ ነበረ። ከአቡነ በርናባስ በአደራ የተቀበሉት አባት ስላረፉ አይዞ የሚለውም ስላልነበረ ነበር። ከአዲስ አበባ ሽሮ ሜዳ ቅድስት ሥላሴ ቤተ ክርስቲያን ድምፁን የሰሙት የናዝሬት ቅድስት ማርያም ቤተ ክርስቲያን አገልጋይ የሆኑት የኔታ ይትባረክ የድጓ መምህር ስለነበሩ ከሳቸው ዘንድ መማርን መረጠ። አንድ ቀን በአካል ተገናኝተው አዲስ አበባ ቤተ ክህነት ውስጥ ኃይለ ማርያም ወደ ናዝሬት ሄዶ የቃል ትምህርት እንደሚማር እና ስላሉት በዛውም የአንድ አካባቢ ተወላጆች ስለነበሩ ዝምድናም ተቋጥረው ብዙ ያራቀ ዝምድና ስላላቸው ኃይለ ማርያም ወደ ናዝሬት ለመሄድ ተዘጋጀ። የሽሮ ሜዳ ቅድስት ሥላሴ ቤተ ክርስቲያን የሰበካ ጉባኤ አባላት ኃይለ ማርያምን ያለ አግባብ ከልጃገረዶች ጋር ትቀራረባለህ ብለው ስለተናገሩት ተቆጭተው ይቅርታ ሊጠይቁት በሚፈልጉበት ሰዓት ወሬው ከቢሮ አካባቢ እየተወራ ስለነበር በሁኔታው ተገርመው ራሳቸውን ሲወቅሱ ሰንብተዋል። የሙዳየ ምጽዋት ሳንቲም ለመቁጠር በዛውም ኃይለ ማርያምን ለማናገር ቀጠሮ ይዘዋል። ከትሩፋት አገልጋዮች አንዱ ኃይለ ማርያምን ጥራ ተብሎ ወደሚኖርበት አንዲት ትንሽ መቃብር ቤት ውስጥ ያ የተላከ ዲያቆን ሄደ። ሰበካ ጉባኤው እንደሚፈልገው ነገረው። ኃይለ ማርያም በጣም ደነገጠ። አስቀድሞ ራሱን ጥፋተኛ አድርጎ አሳምኖ ስለነበር ጥፋተኛ ቢሉትም ሊቀበል አምኖበት ወደ ሰበካ ጉባኤው ቢሮ ሄደ። ሁሉንም እጅ እየነሳ የጤና ይስጥልኝ ምልክት ሰጣቸው። እጃቸውንም ጨበጣቸው። ያለ አግባብ ስለተቆጡት ይቀየመናል ብለው አስበው ስለነበረ ስራቸውም ስላሳፈራቸው ሁላቸውም ይቅርታ እያሉ ከተቀመጡበት ተነስተው ሰላምታ ሰጡት። ሁሉም ጥፋታቸውን አምነው በአንድ ድምፅ ይቅርታ ሊጠይቁት ከተቀመጡበት ብድግ አሉ። ኃይለ ማርያም ይቅርታ አድርግልን በተፈጠረው ነገር ያለ አግባብ ስላስቀየምንህና ማስጠንቀቂያ ደብዳቤም ስለጻፍንብህ ተሰምቶሃል፣ እኛንም ተሰምቶናል አሉት። ሳይጠባበቁና ተራ ሳይዙ ሁላቸውም በአንድነት ከሰበካ ጉባኤው አንዱ የሆኑት 100 አለቃ እያሌው ደግሞ ኃይለ ማርያም ይቅርታ አድርግልን ልጄ፣ ሁላችንም በድለናል። አንተ ጥሩ ጸባይ ያለህ ልጅ መሆንን ሁሉም ያውቃል። ደግሞ ይሄንን ሰምተን የማንጠግበው ድምጽህን ስናጣ ቅር ይለናል ሲሉ ኃይለ ማርያም መልስ መስጠት ፈለገ። አንድ ጊዜ እንድናገር ይፈቀድልኛል አለና ተነስቶ ፊት ለፊታቸው ላይ ቆመ።
ሁሉም በጽሞና ለማዳመጥ ስለፈለጉ እንደቆሙ እጃቸውን በደረታቸው አድርገው መስማት ፈለጉ። ካሁን በኋላ እኔ ከዚህ አካባቢ መኖር ስላልፈለኩ መሸኛ ደብዳቤ እንዲሰጠኝ እፈልጋለሁ። ወደ ናዝሬት ሄጄ ከመርጌታ ይትባረክ ልማር ስለሆነ መልካም ፈቃዳችሁ እንዲሆንልኝ በትህትና ጠይቃለሁ አለ፣ አንገቱን ዝቅ አድርጎ በተለመደው ትህትናው። እውነትም ይሄዳል ተብሎ የተወራው ወሬ ትክክል ነው ማለት ነው አለ ሰበካ ጉባኤው በሹክሹክታ። መቶ አለቃ እያሌው ከሌሎቹ ይልቅ በጣም ይወዱት ስለነበረ እንዲረጋጋ ሊመክሩት ፈለጉ። ሰበካ ጉባኤው ላንተ ዛሬ ጥሩ ነገር እያሰበ ይቅርታ እየጠየቀ ደግሞ ደሞዝህን ልናሳድግ እየተነጋገርን አንተ ወዴት ነው የምትሄደው? አሉ ናር ብለው ድምፃቸውን ከፍ አድርገው በቁጣ ቃል። ኃይለ ማርያም ግን ላቀደው ዕቅድና ለወሰነው ውሳኔ ጎበዝና እንደገና ወደ ኋላ የማይመለስ ስለሆነ የደሞዙ ጭማሬ ሊያታልለው አልቻለም። ይልቁንስ ዘወትር በርሱ ምክንያት የሞቱት የአባቱ ያቶ በዛብህ ሞት ሕሊናውን ክፉኛ ጎድቶታል። ሰበካ ጉባኤው በሥራ ባልደረባዎቹ ካህናትና ዲያቆናት ማታውን አስመክረውት እምቢ ስላላቸው ኃይለ ማርያም ወደ ናዝሬት ሄዶ ትምህርት ለመማር ፍላጎት ስላለው ሊቀበላቸው አልቻለም። ሰበካ ጉባኤውም በነጋታው እሁድ ማታ ደሞዙን ከመሸኛ ጋር ጥሩ አገልግሎቱን ከሚገልጽ ደብዳቤ ጭምር ሰጥተውት በሰላም ወደ ናዝሬት ሸኙት። ናዝሬት ከደረሰ በኋላ መርጌታ ይትባረክ ወደ ትውልድ ቀያቸው ወደ ደቡብ ጎንደር ሄደው ጉባኤ ስለተከሉ ከሄዱ 2 ወር ሆኗቸዋል። ኃይለ ማርያም ናዝሬት ቅድስት ማርያም ቤተክርስቲያን ጠይቆ ሲያጣቸው ወደ ካህናት ማደሪያ ሄዶ በእንግድነት ተቀብለውት 2 ቀን ያህል ካደረ በኋላ ነገሮቹ ሁሉ አልሳካለት ስላሉ ተጨንቋል። እንደገና ወደ ቆሎ ትምህርት ቤት ወደ ጎጃምና ጎንደር ሄዶ መማርን ፈለገ። የከተማው ኑሮ በጣም አስቸጋሪ መሆኑን በደንብ ስለተረዳ ልቡ ወደ አብነት ትምህርት ቤት አሰበ። የከተማው ኑሮ የያዙትን መጣል ቃለ እግዚአብሔርን መርሳት ሆኖበታል። ደረቅ ዳቦና የሱቅ ብስኩት እየበላ ያጠራቀማትን የተወሰነች ገንዘብ ይዞ የቆሎ ትምህርት ቤት ሊማር እንደገና ወሰነ። ድሮ በትምህርት ቤት ያሳለፈው ትዝታ እያንከራተተው አላስቆምና አላስቀምጥ ብሎታል። በቅኔ ቤት ይነገሩ የነበሩትን የቅኔ አይነቶች እንደገና እያስታወሰ ተመልሶ ወደ ምስጢራቸው እንዲገባ ግድ ሆኖበታል። በምሽት ተሰብስበው ይቀጽሉት የነበረውን የጉባኤ ቅኔ፣ ዓርብ ዓርብ ያደርጉት የነበረውን የማህበር ቅኔ እያሰበ ልቡ ያላንዳች ምክንያት መላ ዘመኑን በዛው ለማቆየት ወሰነ። በተለይ ቅኔ ያስቀኙትን የኔታ ክበቡን ቅኔ መወድስ እኔስ አሳዘነኝ በጣም ይሄ ሰዓት ጊዜ የተማረ ዳኛ መልካም በኢትዮጵያ ቢጠፋ የጋለሞታ ልጅ ድፍን እንደ ልቡ ወጥቶ ሲያነፋ ወጣዊ ብሎ በየደብሩ የሚዘርፍ ያገኘውን ሁሉ ያልሆነ ዘረፋ የሚለውን አማርኛ መወድሳቸውንና ስላሴ ቅኔ በቀዘላ ኪሩቤል ክንፍ እንዘ ትመስል አዳፈ አቅድም ትምህርተ ወንጌል ወህትት መጻፈ ቶቤሁ ትጠየቅ አሃደ ምዕራፈ እስማ አልቦ ዘትመይጣፈ ከመጠምጠም ትምህርት ይቅደም የሚለውን ትርጉም የያዘ የመምህሩ የኔታ ክበቡን ቅኔ ሁልጊዜ እያስታወሰ የቆሎ ትምህርት ቤት ሕይወት እንደገና ለመጀመር
በሙሉ ልቡ ወስኖ ወደ ክፍለ ሀገር ተመለሰ። ለብዙ ጊዜ አድራሻው ያልታወቀው ኃይለ ማርያም ተመልሶ የሄደው ባህር ዳር ከመርጌታ መንግስቱ ነበረ። ቅኔውንና ቅዱሳት መጻሕፍትን እንደገና በማጠናከር ድሮ ከሰባተኛ ክፍል አቋርጦት የነበረውን መደበኛ ትምህርቱን በ3 ዓመታት ቆይታው ጨርሶ አዲስ አበባ ቅድስት ሥላሴ መንፈሳዊ ኮሌጅ ገባ። መዘክረ ሕይወት